አሁን ቃል አረገኝ ቃል ሲያረገኝ አልሳ አሁን ሀሳው ተገናኘ ሲገናኘኝ ያንኛው ደግሞ ሀበሩ ያንኛው ሰጥቶ ደግሞ ያን ደግሞ እንትን ሲል ይደከምኩኝ ናሴ 21 ላይ 12 ሰዓት መጡ ከዛ ግቢ ያለኝ አንዱ ረስኩት ነገር አለ ብላችሁ የራሱ ጥያቄ ፈጥሩባችኋል። ይሄ በግል ግንኙነት እንዳለኝ የሚያሳይ መስሎ ተሰምቷችኋል። አብዛኞቻችሁ እንደዛ ነው የተረጎማችሁት። ነገር ግን እንደዛ አይደለም። ቪዲዮውን በደንብ አይታችሁት ከሆነ እኔ እናንተማ ያልጨረስነው ነገር አለ ብዬ ስናገር እጄ ላይ ስልክ ነበር። ቪዲዮ ላይ ይታያል። አይታችሁ ከሆነ በአንደኛው ስልክ እየቀረስኩ ነው፣ በዚህኛው ደግሞ እጄ ስልክ ይዣለሁ። ይሄኛውን ስልክ ያስኩት ከመሬት ወድቆ ያነሳሁት ስልክ ነውና ልክ ይሄን ስልክ በእጄ ያስኩት ሰዓት ነው አትምቱት እያልኩኝ ካንተ ጋርም ያልጨረስኩት ነገር አለ ያልኩት። ያ ማለት የያዝኩት ስልክ የሱ ስለመሰለኝ መረጃ ገና አውጥቼ ማጋለጥ ይሆናል አልጨረስኩም ካንተ ጋር ለማለት እንጂ ኢንቴንሽኑ ይሄ ነው እንጂ ሌላ አጸያፊ ነገሮች ሰምቻለሁ። አንዳንዶቻችሁ ጋር ቺት አድርጎበት ነው ምናምን። ኧረ በእግዚአብሔር ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው አራው በዚህ ግብረ ሰዶማን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለበት። ሰላም እንደምን ቆያችሁኝ? የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን ወንድም እህቶቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮውን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ በማሳወቅ ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። ጤናማ ናችሁ? ይሄንን ቪዲዮ የምታዩት በየቤታችሁ ታማችሁ ተኝታችሁ አይደለም? አዎ ካላችሁ ይሄንን ጤናችሁ ለሰጣችሁ ፈጣሪ ስትሉ እቺን ልጅ አንዴ አዳምጧት። ሰላም ወዶች፣ ስንቶቻችሁ ስለምትነሳችሁ እግዚአብሔርን አመስግናችሁ ታውቃላችሁ? የኔም ነው እግዚአብሔር ስለሰጣችሁ እስትንፋስ ብቻ እግዚአብሔርን አመስግኑ። እኔም በዚህ እንድኖር ስለረዳኝ እግዚአብሔር ይመስገን። ባይገርማችሁ ለምትጠቀሙ ለዚህ ኦክሲጅን በየቀኑ ከ1000 ብር በላይ ታወጣለች። በዚህ ሁኔታ ውስጥ የኖረችው ደግሞ ለአመታት ነው። እኔና እናንተ በነፃ የምንተነፍሰውን ይህንን እስትንፋስ እሷ ከፍላ ነው የምትተነፍሰው። ትልቁ ቁም ነገር እሷ አይደለም። በዚህ ሁኔታ ውስጥ እየኖረች እኔና እናንተ በነፃነት የምንተነፍሰውን ይህንን እስትንፋስ እየከፈለች በየቀኑ ከ1000 ብር በላይ እየከፈለች እየተነፈሰች ምናለች? በዚህ ሁኔታ ውስጥ እንድኖር ስለፈቀድክልኝ ፈጣሪ ሆይ ተመስገናለች። እስቲ ወደ ራሳችን ደግሞ እናምጣው። ምን ያህሎቻችንን ፈጣሪ የሰጠንን ትልቁን ነገር ሳናይ ቀርተን ላጣናቸው ጥቂት ነገሮች ስንል ፈጣሪን የምናማርር ምን ያህሎቻችንን? ይሄ እኛ ጋር ያለው ጤንነት ውድ መሆኑ እንዲገባን ግዴታ በየሆስፒታሉ ሄደን በህመም የሚሰቃዩ ወገኖቻችንን ማየት የለብንም። ስለዚህ ጤናማ የሆናችሁ በሙሉ ይሄ የእናንተ ጤንነት ለብዙዎች ምኞት ነው። ብዙዎች ምን አለ እንደ ሰው ጤናማ ሆኜ መች ነው ምራመደው መች ነው ምቆመው ብሎ የሚመኙ በጣም ብዙ ሰዎች አሉ። ስለዚህ ፈጣሪ የሰጠንን ትልቁን ነገር ሳናይ ቀርተን እባካችሁ ለትንንሾች ነገር አናማረው። በዚህ አጋጣሚ በየቤቱ በየሆስፒታሉ በህመም የምትሰቃዩ ወገኖቻችን ፈጣሪ ምህረቱን ይላክላችሁ። አመሰግናለሁ። በትክክልም ይህ የሁላችንም ችግር ነው ብዬ አስባለሁ። ምንድነው ችግሩ ካላችሁኝ ቪዲዮን እንደተመለከትነው እህታችን በእንደዚህ አይነት የጤና እክል ውስጥ ሆና እንኳን ፈጣሪያን ታመሰግናለች። ምን ያክሎቻችንን እንግዲህ በተሳካና ሰዎች ተንበርክከው በሚጸልዩበት ሁኔታ ውስጥ ሆነን ፈጣሪያችንን የምናማርረው? ይህንን ለእናንተ እንደ ጥያቄ ተውኩላችሁ። ወደ ኔክስት ቪዲዮ። ያንን ነገር ለማጋለጥ እንዲጠቅመኝ እና እጅ ከፍንጅ ለመያዝ እንዲጠቅመኝ የተጠቀምኩበት የማጥመጃ መንገድ እንጂ እኔ እንደዛ ሆኜ አይደለም። ያው ታውቃላችሁ አንድ ሰው አሳ ማጥመድ ከፈለገ አሳው የሚፈልገውን ነገር ነው አይደለ? መረቡ ላይ አድርጎ ወይ ደግሞ ማጥመጃው ላይ አድርጎ የሚሰጠው። ከዛ አሳው የሚፈልገውን ነገር ሲያገኝ ያው መንጠቅ ውስጥ ይገባል ማለት ነው። በዚህ መንገድ ነው እሱ የሚፈልገው የወንድ ያ ነገር የነበረን ሰው ነበረ። እንደዛ ሆኜ አወራሁትኝ፣ አስመጣሁት። እንግዲህ አይታችኋል የተፈጠረው ነገር። እኔ የግል ጸብም የለኝም እና አንዳንዶቻችሁ ደግሞ ካንተ ጋርም ያልጨረስነው ነገር አለ ካንተ ጋርም ያልጨረስኩት ነገር አለ ብላችሁ የራሱ ጥያቄ ፈጥሩባችኋል። ይሄ
በግል ግንኙነት እንዳለኝ የሚያሳይ መስሎ ተሰምቷችኋል። አብዛኞቻችሁ እንደዛ ነው የተረጎማችሁት። ነገር ግን እንደዛ አይደለም። ቪዲዮውን በደንብ አይታችሁት ከሆነ እኔ እናንተማ ያልጨረስነው ነገር አለ ብዬ ስናገር እጄ ላይ ስልክ ነበር። ቪዲዮ ላይ ይታያል። አይታችሁ ከሆነ በአንደኛው ስልክ እየቀረስኩ ነው፣ በዚህኛው ደግሞ እጄ ስልክ ይዣለሁ። ይሄኛውን ስልክ ያስኩት ከመሬት ወድቆ ያነሳሁት ስልክ ነውና ልክ ይሄን ስልክ በእጄ ያስኩት ሰዓት ነው አትምቱት እያልኩኝ ካንተ ጋርም ያልጨረስኩት ነገር አለ ያልኩት። ያ ማለት የያስኩት ስልክ የሱ ስለመሰለኝ መረጃ ገና አውጥቼ ማጋለጥ ይሆናል አልጨረስኩም ካንተ ጋር ለማለት እንጂ ኢንቴንሽኑ ይሄ ነው እንጂ ሌላ አጸያፊ ነገሮች ሰምቻለሁ። አንዳንዶቻችሁ ጋር ቺት አድርጎበት ነው ምናምን። ኧረ በእግዚአብሔር እኔ በፍጹም እንደዚህ ሪሊ እንደዚህ አይደለም አጋልጣለሁ ለማለት እንጂ አንዳንዱ ለምን ለህግ አልሰጠኸው ምናምን። እውነት እናውራ እስቲ። እናንተ እንደዚህ አይነት ሰው ብታገኙ ለህግ ነው አሳልፋችሁ የምትሰጡት ወይስ እርምጃ ነው የምትወስዱበት? እንደውም እኔ እኮ አትምቱት ብያለሁ። ለምን ቢያንስ የተወሰነ ጥፋት ከተፈጠረ እዛ ጋኛ መልሰን ክስ እንደሚመሰረትብን አውቃለሁ። ስለዚህ አትምቱት ለምን መረጃ ይዘናል። ካንተ ጋር ያልጨረስኩት ጉዳይ አለ ማለት አሳልፌ እሰጥሃለሁ የሚል ነገር እንጂ ኢንቴንሽኑ በፍጹም ገና ካንተ ጋር እንደዚህ አይደለምና በቻላችሁ ታቅም ያው ልባችሁ አይቆሽሽብኝ። ይገባኛል ጥርጣሬያችሁ ልክ አይደለም ማለት አይደለም። አብዛኞቻችሁ ጋር ጥርጣሬ ተነስቷል። ግን እኔ እንደዛ ነገር በሆን ስታስቡት ህዝብ ላይ ፐብሊክ ላይ ወጥቼ እንደዚህ መናገር ይመስላችኋል? ቢያንስ እሱ ለምን መጥቶ አስተያየት አልሰጠም? እስቲ እሱ ለምን መጥቶ ምላሽ ሊሰጣችሁ አልቻለም? እሱ ለምን መጥቶ እሱም እኮ ነው ብሎ ሊያወራ ለምን አልቻለም? ሆነን ቢሆን እሱ ብቻ ለምን ይጋለጣል? እኔ ግን በአደባባይ በድፍረት ነው እናንተ ፊት መጥቼ እየተናገርኩ ያለሁትና አይምሯችሁ የቆሸሸብኝ ኢትዮጵያውያን በዚህ አጋጣሚ ምናልባት ያው የአካሄድ ስህተት አለ። ያ ስህተት ምንድነው? ለህግ አሳልፈ መስጠት ነበረብን። ነገር ግን እንደ አንድ ወጣት ይሄን ማልደግፈው ነገር ሆኖ አግኝቼው ስለተሰማኝ እንደውም እኮ ዱላው ልጅ ነበር። አይታችሁ እኮ ይዘን ሁሉሽ ነበር ስንጠብቅ የነበረው። ግን ነገሮች ቀስ እያሉ ስንረዳ በዚህ መንገድ ከሆነ ይሄ ሰው እጃችን ላይ ጦስ ነበር የሚሆንብን። ሶ ያለን አማራጭ የሆነች ቦታ አስገብተን ስልኩን ተቀብለን መረጃ ከወሰድን በኋላ ለማጋለጥ ነበር። እንደውም ስልኩን ኪሱን ስንፈትሽ ምናምን ያው እጁን ኪሱ ላይ ሲያደርግ ነበር። አይታችሁ ከሆነና በትግል መካከል ስልክ ወድቆ ሳይ ነው ብድግ አድርጌ የሱ ስልክ ስለመሰለኝ። ነገር ግን ስልኩ የሱ አይደለም። ከሮጦ ካመለጠ በኋላ ወይ ደግሞ ከሄደ በኋላ ስልኩን ስናየው የጓደኛችን ነበር። ሶ ይሄ ነው ማለት ነው ያለው ነገር። በተለይ ላይቭ ላይም ትላንትናም ገብቼ ምን ላይ ሰጥቻለሁ ለኢትዮጵያ ሕዝብ ላለባችሁ ጥያቄዎች በሙሉ ያው ጠይቄ ብዙ ሰው አረጋግጧል። ምናልባት ያልሰማችሁ ሰዎች ካላችሁ በአቤል አቡና ቤት በተደረገው ውይይት በጣም ብዙ ሰዎች ጥያቄዎቻቸው ተመልሶላቸዋል። ኦልሞስት ቪዲዮም ለቀቅ ያለው ዩቲዩብ ላይ ምን እንደተፈጠረ ህዝቡ ለምን ወደኔ ዞረ የሚለውን ነገር ማብራሪያ ሰጥቻለሁ ከነማስረጃው። ቴሌግራም ላይም ቲክቶክ ላይም አብዛኛው ጥያቄ የተፈጠረባቸው ቲክቶክ ለማን ነው ስክሪንሾት አድርገህ ስለለቀቀው ቆርጠህ ነው የለቀቀው ከሱ ጋር መጀመሪያ ያወራችሁትና ሳትስማሙ ቀርታችሁ ነው ያጋፈጥከው የሚላል። አሁን ግን ስክሪን ሪከርድ እያረኩላችሁ ከመት ጀምሮ እንዳወራን ከስንት ሰዓት ጀምሮ እንዳወራን ሙሉ ፍሬዘር ፈቃዱ ዩቲዩብ አካውንት ላይ ለቀቅ ያለው እና ፕሊዝ በዚህ አጋጣሚ አሁንም አትርሱኝ፣ ኮፒ ሊንክ አድርጉልኝ። ይሄንን ነገር ከኔ ጋር የምትቃወሙ ሰዎች፣ ከኔ ጎን የሆናችሁ ሰዎች ኮፒ ሊንክ፣ ላይክ፣ ፌቨራይት አድርጉልኝና አካውንቴ ስቲል ዋርኒንግ ውስጥ ነው ያለው። አይታወቅም እንዳልኳችሁ ከተሰመረ ሊንክም በኋላ ሊዘጉት ስለሚችሉ የተለፋበት አካውንት ስለሆነ ኮፒ ሊንክ አድርጉልኝ። ከዛ በተረፈ ግን አመሰግናለሁ። እንደሚታወቀው ሰሞኑን የብዙዎቻችንን ትኩረት የሳበ ብዙዎቻችንን ያሳዘነ የብዙዎቻችንን ልብ የሰበረ እንዲሁም በተለያዩ የሀሳብ ጎራዎች ከፊሉን በጋዜጠኛው ጎን ከፊሉን ደግሞ እንግዲህ በዚህኛው ሚስጥሩን በወጣው ልጅ ጎን ሆኖ የተለያዩ ሀሳቦች ሲነሱ ነበር። ታዲያ አንድ ሀሳብ ግን የብዙዎቻችንን ቀልብ ገዝቷል። ምን ነበር ሀሳቡ? ይሄ ልጅ እንደዚህ አይነት ነገሮችን ባያራምድ ወይም ደግሞ ጉዳዩ እንደሚታወቀው ታዋቂው ጋዜጠኛ ሶፎንያስ በተመሳሳይ ጾታ የተለያዩ መረጃዎች በማህበራዊ ድረገጽ መተግበሪያዎች ተለቁ የብዙዎቻችን ትኩረት እንደሳበ አብዛኞቻችን ይጠፋብናል ወይም ደግሞ እንዘነጋዋለን ብዬ ስላላሰብኩ ነው ያልጠቀስኩት በመጀመሪያ ላይ። ታዲያ ይሄ ልጅ የተመሳሳይ ጾታ ነገሮችን የሚያራምድ ወይም ደግሞ የዛ ነገር አባል ባይሆን ኖሮ አንደኛ ከጋዜጠኛው ጋር አይተዋወቅም የሚለው ሀሳብ እንግዲህ በብዙዎች ዘንድ ሚዛን እየደፋ የመጣ ነገር ስለነበረ ይህ ልጅ እንግዲህ ወጥቶ በማህበራዊ ድረገጽ መተግበሪያ ይህንን ምላሽ ቪዲዮ ሰርቶ አጋርቶናል። ታዲያ ቤተሰቦች በዚህ ሀሳብ ተስማማላችሁ አትስማሙም የሚለውን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታሳውቁኝና ብናወራበት ብናወያይበት ደስ ይለኛል። ምክንያቱም ደግሞ ስናወራ ስንወያይ የተለያዩ የመፍትሄ ሀሳቦችን እናመነጫለንና ነው። ታዲያ ይህ ጉዳይ ከተሰማበት ጊዜ ጀምሮ የተለያዩ
ታዋቂ ሰዎች፣ የተለያዩ የሃይማኖት አባቶች የተለያዩ የራሳቸውን ሐሳብ እየሰጡ ነበር በእንደዚህ አይነት ጉዳዮች ማለት ነው። የተወሰኑ ቪዲዮዎች አሉ እንደዚህ አይነት። እስኪ እነሱን ተመልክተን ስንመለስ የምናወራቸው አንዳንድ የምናነሳቸው ሐሳቦች ይኖራሉ። ቪዲዮቹን ተመልክተን እንመለስ። ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው አራው የአለባበስ ስታይላቸውን የምናቀው ሳናቀው እንደ ፋሽን ስንቶቻችን አውቀን ተከትለናል ወይስ ሳናቀው ለብሰን ተከትለናል? የእውነት መቃወም ከዚህ ብንጀምርስ? የሚለብሱት የልብስ ስታይላቸው ያስታውቃል፣ የቁልፍ አያያዛቸው ያስታውቃል፣ ባንዲራቸው ያስታውቃል። ይሄንን መቃወም ከዚህ ይጀምራል። እኔ ወንድ ነኝ፣ ስለዚህ እንደ ወንድ ወገብ ቀበቶን ጠበቅ አድርጌ ልለብስ አይገባም ወይ? ስንቶቻችን ነን? የኢትዮጵያ ወንድ ወገቡን ጠበቅ አድርጎ ሱሪን አስሮ ሲሄድ ያምርበታል። ወንድ ነው። እንደንትን ዝቅ አድርጎ ካለባበሳችን እንጀምር። ከዚህ እንጀምር። ራሳችን መለወጥ እንጀምር። የዛኔ ሌሎችን እንለያቸዋለን። አዎ ይሄ ነው፣ ስለዚህ መወገዝ አለበት እንላለን። መንግስትስ እስከመቼ ነው የሰይጣኑን ኮርማዎች የሚቀልበው? እነኚህ እኮ የሰይጣን ኮርማዎች ናቸው። ሰይጣን ደግሞ ከሰው ጋር ምን ህብረት አለው? እስከመቼ ነው ዝም የምንለው? ይሄንን ሀገር ለማን ነው የምናስረክበው? ለነዚህ ለሰይጣን ኮርማዎች? አረቻ ሀገር ቅድስት ናት። አረ አናርክሳት፣ በእኛ ተግባር አናርክሳት። አረ ገና አጣጥመን አልበላናትም ይቺን ኢትዮጵያን። አረ ቅድስናዋን ደብቃብናለች። የእውነት በጣም ይከብዳል፣ በጣም ያሳዝናል። የቱ ጋር ነው የቆም ነው? ምን እያደረግን ያለ ነው? ልጆቻችን በምን ሁኔታ ነው እያሳደግን ያለ ነው? ስንቶቻችንን በኢትዮጵያ ባህል ወግና ስርዓት ልጆቻችንንስ እያሳደገን ያለ ነው? ለምንድነው ሌሎቹ ናፋቂ የምንሆነው? ለምንድነው የራሳችንን አጉልተን የማናሳየው? ለምን ሌሎች የኛን ነገር ሲነግሩን እንሰማቸዋለን? ለምን የራሳችንን አክብረን ሌሎች እንዲያከብሩት አናደርግም? ስንት የሚከበር ባህል እኮ አለን። ህግ ማለት ደግሞ እኮ ዶግማ አይደለም፣ ቀኑና ነው። ይቀየራል። ለምንድነው የማይቀየረው? ወደ ሳይሆን ትቀይራለህ። በቃ ነው ይቀየራል። እዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለበት። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ሲያዝ ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። በትክክልና በሚገባ እንደዚህ አይነት ሰዎች ወይም ደግሞ የተመሳሳይ ጾታን ለማስፋፋት የሚፈልጉ ሰይጣናዊ መንገድን የሚያራምዱት የተወሰኑ ሰዎች በሚሊዮኖች ብር መደበው ለእንደዚህ አይነት ነገሮች እንደሚንቀሳቀሱ ትውልዱን ለማጥፋትና እንግዲህ ወደ አልሆነ መንገድ ለመውሰድ ማለት ነው ተመልክተናል። ታዲያ ሁለቱም የአባታችን አባ ገብረ ኪዳንም ሆነ የምንወዳትና የምናከብራት የአርቲስቷ ሀሳብ በትክክልም ሁላችንም የምንስማማበት ሆኖ ሳለ ግን ለዚህ ሁሉ አንድ መንስኤ ብዬ የማስበው ሀሳብ በተለያዩ የማህበራዊ ጉዳዮች ላይ የራሱን ሀሳብ አስተያየት እየሰጠ ፈገግ እያስባለን ነገር ግን የተለያዩ ቁም ነገሮችን በማስጨበጥ የምናውቀው ሰመረ ባሪያው ያነሳት አንዲት ሀሳብ እንግዲህ ሁላችንንም ለእንደዚህ አይነት ነገሮች ልታጋልጥ ትችላለች ብዬ አሰብኩ። ወይም ደግሞ ወጣቱን ወደ እንደዚህ አይነት ነገሮች እየወሰደ ያለው ሀሳብ በትክክል ገልጾታል ብዬ አሰብኩኝ። ቪዲዮን ተመልክተን እንመለስ። ይሄ አሁን ያለንበት ችግር ነው። የአድዋ ልጆች ነን እያልን እንደዚህ አይነት አለባበስ አሁን ለበሰ ነው የሚባለው፣ አወለቀ ነው የሚባለው፣ በከፊል አወለቀ ነው የሚባለው። ለተንዘላዘለ ራሱ እኮ አይበቃም እኮ ይሄ እንዴ! ተንዘላዘለ ለመባል ራሱ ትንሽ መሰብሰብ አለበት እኮ፣ ትንሽ ሸከፍ ማለት አለበት ለዘልዛላነት ራሱ። እንደዚህ ለብሰ መሃል ቦሌ እየተንቀሳቀስክ አንተ አሁን የነዚህ ልጆች የልጅ ነኝ የነዚህ ጀግኖች ደሜ ውስጥ አለ ብትላው እንደው እንዴት ተሰማሃለሁ ነው? ተራመድክ አይባልም። እየተሳብክ እንደ ዘንዶ እየተሳብክ እንደዚህ እየተሳብክ ምን አይነት ስበት ነው ያከናወንክ ያለው መሃል መንገድ ላይ? እንደዚህ አበሻ አለ እንዴ? ስታይል ነው። ስታይልን ይዘህ ወደ ምትሄድበት ሀገር ሂድ። ስታይልን ይዘህ ይሄ
የማንም ስታይል ማራገፊያም አይደለም። ሲጀመር አገሪቷ የተከበረች ሀገር ነች። እንደዚህ አይነት ሰው ነው የተለቀቀብን። አሁን እንደዚህ አይነቱ ሰው ነው በዚህ ሱሪው ላይ አንገቱ ላይ የሶሎ ጉሻ ሰንሰለት አድርጎ ምንም ያክል እየተንኮሻኮሸ መሀል መንገድ ላይ እንደዚህ ያለ ሜን አድዋ እንኳን አደረሰም እንደዚህ እንዳትወጣ ግቢት የጻብነን ይሄ አስቡበት። በስታይል ምናምን የምትሉት ነገር ማንነትን ይገልጻል። ማነህ አንተ ትባላለህ። ኢትዮጵያዊ ነህ አንተ። ኢትዮጵያዊነት ራሱን የቻለ ትርጉም አለው ብያችኋለሁ። ትርጉም ባይኖር ነው የሰው ልጅ በሙሉ አንድ አይነት ይሆን ነበር ዓለም ላይ። ጃፓናዊነትም ትርጉም አለው፣ ኬንያዊነትም ትርጉም አለው፣ ኢትዮጵያዊነትም ትርጉም አለው። የኬንያ ወጣት፣ የጃፓን ወጣት፣ የሳውዲ፣ የኢትዮጵያ ወጣት የተለያየ ባህሪ ያላቸው የማህበረሰባቸው ነጸብራቅ ናቸው ሁሉም። የኢትዮጵያ ማህበረሰብ ነጸብራቅ እንደዚህ ዘልዛላ አያንጸባርቅም። ተንጸባርቀንም አናውቅም። እንደዚህ አይነት ነገር ምናችን ያንጸባርቃል? አዎ በትክክልም የተመሳሳይ ጾታ ግንኙነትና የጋዜጠኛ ሶፎንያስ እንዲሁም በተለያዩ ጊዜዎች ወይም ደግሞ በተለያዩ የጊዜ ርቀቶች የምንሰማቸው የተመሳሳይ ጾታ በትልልቅ አርቲስቶችም ሊሆን ይችላል በታዋቂ ሰዎች ላይ የሚወጡ ሚስጥሮች ከዚህ ቪዲዮ ጋር ምን ያገናኙዋል ብላችሁ ግራ ተጋብታችሁ ሊሆን ይችላል። ምን መሰላችሁ? ወይም ደግሞ ላነሳው የፈለኩት ሐሳብ ምን መሰላችሁ ቤተሰቦቼ? ታዲያ የምዕራባውያን ባህል ወይም ደግሞ የምዕራባውያን ካልቸር ልክ መዘመን ወይም ደግሞ ቴክኖሎጂዎቻቸውን እንደምንቀበለው ያለባበስ ስታይሎቻቸውን የተለያዩ ነገሮቻቸውን እየተቀበልናቸው ከድሮ እስካሁኑ ሰዓት ድረስ ደርሰናል። ታዲያ ይህንን ነገር ስለሚያውቁ የእነርሱን ነገር እንደመዘመንና ከፍ እንደማለት እንደምንመለከተው አይምሯችን ላይ ስለሰሩብንና አክሰፕት እንዳደረግነው ስለሚያውቁና መረጃዎቹ ስላላቸው ነው እንግዲህ በተለያዩ ጉዳዮች እንደዚህ ወጣቱን እያሳመኑት የሚገኙት በአንድም በሌላም መልኩ ማለት ነው። ለምሳሌ ሰሞኑን የተመለከትናቸው በዚህ በክሪኤቲቭ አዋርድ ወይም ደግሞ ኮንተንት ክሪኤተሮቹ ተሰብስበው በነበረበት ፕሮግራም ላይ ከባህላችን ያፈነገጡ የተለያዩ አለባበሶችን የተለያዩ ያልጠበቅናቸውን ህዝቡን ያስቆጡ ከባህላችን ወጣ ያሉ ነገሮችን ተመልክተን እንግዲህ የተለያዩ ውሳኔዎች እንደተወሰነባቸውም ተመልክተናል። ምን ልላችሁ ፈልጌ ነው ማንኛውን ነገር ኮፒ ስናደርግ ምንድነው መሰረታዊ ጽንሰ ሐሳቡ ያንን ነገር ለማድረግ ወይም ደግሞ ያ ነገር ስናደርገው ትርጉሙስ ምንድነው የሚለውን ብንረዳ ለእንደዚህ አይነት ነገሮች ሁሉ አንዳረግም ብዬ አስባለሁ። ታዲያ እንደነገርኳችሁ ከነዚህ ኮንተንት ክሪኤተሮች በለበሱት አለባበስ ባደረጉትና ባሳዩን ከባህላችን ወይም ደግሞ ከይዘታችን እኛ ከለመድነው ኢትዮጵያዊነት ወጣ ያለ ነገር የተለያዩ የህግ ውሳኔዎች እንደተወሰነባቸው ተመልክተናል። ይህ ማለት እንግዲህ ታዋቂው ኮንተንት ክሬተር እና በአሁኑ ሰዓት የብዙዎች መነጋገሪያ የሆነው አዶናይን ጨምሮ እነ ጆሲም እንግዲህ ለህግ ይፈልጋሉ በሚል አሁን ላይ በህግ ቁጥጥር ስር እንደሆኑ የምናውቀው ነው። ታዲያ ይህን ተመልክቶ አንድ የህግ ባለሙያ የሆነ ወንድማችን የራሱን ሀሳብ አስተያየት ሊያካፍለን ይፈልጋል። ቪዲዮን ተመልክተን እንመለስ። አዶናይ እና ጆሲ በተጠረጠሩበት ለመልካም ጠባይ ተቃራኒ የሆነ አለባበስን በተመለከተ የፌዴራል ወንጀል ምርመራ እያጣራው ነው ያለውን ጉዳይ በተመለከተ ጠበቃና የህግ አማካሪ አያሌው ቢታንያ እንግዲህ ለመልካም ጠባይ ተቃራኒ የሆነ ወይም ደግሞ ለመልካም ስነ ምግባር ተቃራኒ የሆነ ተግባር ፈጽመዋል በሚል በ2025 የቲክቶክ ክሬቲቭ አዋርድ ላይ ለማህበረሰቡ ባህል እሴት ሞራል ተቃራኒ የሆነ ነገር ነው በሚል የተያዙ ግለሰቦች እንዳሉ ይታወቃል። ከነዚያ ግለሰቦች በኋላ ደግሞ ታዋቂው ሰግጥ ፈምስ በሚል የሚታወቀው ቲክቶከር አዶናይ እንዲሁም ደግሞ ጆሲ በማግስቱ ደግሞ በተጨማሪነት ተይዘዋል ማለት ነው። እነዚህ ግለሰቦች አያያዝን ደግሞ በተመለከተ ቲክቶክ የዚህ የፌዴራል ወንጀል ምርመራ ምን ብሏል? ከዚሁ ጋር በተገናኘ እንደሆነ በመልእክቱ ወይም ደግሞ በማህበራዊ ድረገጻቸው ላይ ለማንበብ ችለናል ማለት ነው። ነገር ግን እውነት አዶናይ ለማህበረሰቡ ተቃራኒ የሆነ ልብስ ለብሷል? ለመልካም ጠባይ ተቃራኒ የሆነ ድርጊት ፈጽሟል የሚለውን ነገር እንግዲህ እንደ ተመልካች በመድረኩ ላይ የተከናወኑ ነገሮችን በምንመለከትበት ጊዜ ካለባበስ ጋር ወይም ከማህበራዊ ሴትን ተቃራኒ የሆነ ነገር ተፈጽሟል በሚል ለመግለጥ በጣም አስቸጋሪ ያደርገናል ማለት ነው። ይህን በተመለከተ ህጉ ምን ይላል የሚለውን በዝርዝር እንመልከተው እስቲ። የወንጀል ህጋችን አንቀጽ 639 ንዑስ አንቀጽ 1 ምን ይላል? ማንም ሰው አስቦ ህዝብ የሚያዘወትርበት ቦታ ወይም በህዝብ ፊት ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ነው የሚለው ማለት። ስለዚህ ከዚህ ጋር በተያያዘ በአኳኋን ያሳየ ማለት በምልክት፣ ባለባበስ፣ በንግግር እና በተለያዩ መልክ ማለት
ለምሳሌ ፓምፕ ፍላየርስ ምናምን የተለያዩ ነገሮችንም ፖስት አድርጎ ሊሆን ይችላል። ልብሱ ላይም የሚገልጣቸው ነገሮች ሊኖሩ ይችላሉ ማለት ነው። እንዲህ አይነት ነገርን ግን በተመለከተ አላየንም። ይሄንን ካለባበስ ጋርም በተያያዘ አንዳንድ ግለሰቦች ምን ይላሉ? የሐመር ግለሰቦች ቢመጡ ታዲያ እነሱም ለመልካም ጠባይ ተቃራኒ የሆነ ነው ሊባል ይችላል። አይደለም። ለምን? ማህበረሰቡ ያመነበትና የሚታወቁበት ነው። የሚታወቁበት አለባበሳቸው ነው። ለምሳሌ በተጨማሪም ደግሞ ቢሽ ዳር ላይ ስንሄድ ሁላችን ራቁታችን ነው የምንሆነው፣ በፓንት ብቻ ነው የምንሆነው። ይህም ሁሉም ሰው ተመሳሳይ የሆነ ማህበረሰባችን አምኖ የተቀበለው ዓለም አቀፍ የሆነ መገለጫ ነው ማለት ነው። ይሄ ግን ህዝብ በተሰበሰበበት ለሞራልና ለሴት ተቃራኒ የሆነ በዚያ ህዝብ መሃል ራቁት መገኘት፣ በዚያ ህዝብ መሃል የሌላን በሀገራችን ግብረ ሰዶማዊነት ህገወጥ መሆኑን በሚገልጸው የህግ አግባብ ተቃራኒ የሆነ አለባበስ ለብሶ መገኘት ወንጀል ነው። ስለዚህ ለዚህ ነው ፐብሊክ ዲሴንሲን መሰረት ያደረገ የወንጀል ተግባር የሚያስቀጣ። ነገር ግን አዶናይንና ጆሲን በተመለከተ የፈጸሙት የወንጀል ተግባር አለ ብዬ በኔ በኩል እንደ ህግ ባለሙያ አላምንም። ግን ፖሊስ ከዚህ በተቃረነ መልኩ ሌላ ጉዳይ ሲፈጽሙ ነበር የሚል ሆነ ለህዝቡ በግልጽ በዚህ ጉዳይ ላይ ሊያሳውቀን ይገባል እንጂ ከዚህ ካለባበስ ጋር በተያያዘ ግን ተቃራኒ የሆነ ለህግም ለሞራልም ተቃራኒ የሆነ አለባበስ መኖሩን ያረጋገጠ ነገር በሌለበት ሁኔታ ለያዛቸው አግባብነት አለው ብዬ አላስብም። ተጨማሪ ነገር የሚመጣ ከሆነ በዚህ ላይ ዝርዝር ማብራሪያ መስጠት ይሆናል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ጉዳዩን ከህግ አንጻር በሚገባንና መረዳት በምንችልበት መልኩ አስረድቶናል። እናንተስ በሐሳቡ ተስማማላችሁ ወይስ አትስማሙ? ምን አይነት ሐሳብ አስተያየት አላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። እንደነገርኳችሁ የእውቁ ጋዜጠኛ ሶፎንያስም ሆነ የአዶንያስ እንግዲህ የተለያዩ አነጋጋሪ ጉዳዮች ባሉበት በዚህ በማህበራዊ ድረገጽ መተግበሪያ በዛውም ልክ እንግዲህ ትክክለኛ መረጃ የሚሰጡ የመረጃ ምንጮች እንዳሉ የሐሰት መረጃን የሚያዘዋውሩና የሚያሰራጩ ህዝቡን ግራ እያጋቡ ያሉ መረጃዎች እንደሚለቀቁ ከዚህ በፊትም ቀደም ባሉ ቪዲዮዎቼ ነግሬያችሁ ነበር። ታዲያ እንግዲህ ያስገረመኝ አንድ መረጃ ምንድነው? የምትመለከቱትን ምስል በመለጠፍ ጋዜጠኛው በእስር ቤት ውስጥ ድብደባ እንደደረሰበት የተለቀቀው ቪዲዮ የብዙዎችን ወይም ደግሞ የተለቀቀው ፖስት የብዙዎችን ትኩረት ስቧል። ታዲያ ግን እንደዚህ አይነት መረጃዎች እውነት ናቸው እውነት አይደሉም የሚለውን ብናጣራና እንግዲህ ለሰዎችም ሼር ስናደርግ ከየትኛው የመረጃ ምንጭ ወጡ የሚለውን ነገር ብንይዘው ለማለት ፈልጌ ነው። ይህ ብቻ አይደለም እንግዲህ አዶንያስ እንደነገርኳችሁ እንደተመለከትነው አዶንያስን ጨምሮ የተለያዩ ኮንተንት ክሬተሮች በተለያዩ ሪዝኖች በህግ እንደሚፈለጉና በህግ ጥላ ስር እንደሆኑ የምናውቀው ጉዳይ መሆኑን ተከትሎ እንግዲህ አዶናይን በተመለከተ ህዝቡ ግልብጥ ብሎ ወጣ የሚሉ እንደዚህ መሰል ቪዲዮዎችም ተለቀው ነበር። ብቻ እንግዲህ ምን ለማለት ፈልጌ ነው፣ በአጠቃላይ ራሳችንን ከሐሰተኛ መረጃዎች እንጠብቅ እያልኩኝ ታዲያ ከዚሁ ጉዳይ ሳንወጣ የአዶናይ እናት እንግዲህ የሚያሳዝን ኢንተርቪው ከቢቢሲ ጋር አድርገው ነበር። እስኪ እሱን ተመልክተን እንመለስ። በጣም ሕበንቲ ቦርደይ ብስሩን ጠንካራ ልገበረን እሱ ይመስለኒ ክወድቅ ይብል እንደገና ደግሜ ይልዓል እና ብዙሕ ነገራት መቐለ ኮንኪ ሰሚዕኽዮ ዘለኺ ምስሕ ዘለ ኣዲስ ኣበባ ተኣስዮ ዘሎ እንታይ ሕዚ ቀፃሊ ትልምኺ ክትከደ ሓሲብ ከለኺ ዶ ክትገሺ ወይስ ከመይ እዩ? ምንም ኣነ ያው ንሽተይ ክንኽረጋጋእ ንባዕለይ ኢለ ልኸይድ ዘለኹ እምበር መንግስቲ ዝሓዘዎ ጉዳይ እንድሕር ኮይኑ መንግስቲ ምላሽ ክወሉ ኢለ ይኣምን። ኣነ ከይደ ተመነጣጢረ ዝገብሮ ነገር የለይ፣ ግን ኣነ ብፀሎት እየ ልድግፎ። እግዚአብሔር ድማ ጸሎቱ እግዚአብሔር ድማ ካብ ማንም ንላዕሊ ወላዲት ኣምላክ ከልዕል እዩ ንሱ ንሳ ክትድግፎ ትኾን እያ ልብል እንትነለኒ ምንም ዘጨናንቕ ነገር የብለይን። ካባይን ላዕሊስ እሱን እግዚአብሔር ቀረባ እዩ ኢለ ይኣምን። ሕዚ እቲ ዝበዝሕ ሰብ ኣዶናይ ኣብዚ ዕድመ እዚ እዩ ዝፈልጦ እሞ ኣብቲ ናይ ንእስነት ዕድሚኡ ከመይ ነይሩ ብኣንደበት ኣዶ? ያው ኣዶናይ ካብ ንእስነት ዕድሚኡ ንድሕሪት እንተተመሊሰ ኣዶናይ ብጣዕሚ ውዑይ እዩ። ውዑይነቱ ምስ ፍልጠት እዩ ልጓዓዝ ብጣዕሚ ኣስተውዓሊ እዩ። ግን በቃ ንቅድሚት ዝልጎዮ ቆልዓ እዩ። ኩሉ ግዜ ያው ኣብቲ ትምህርቲ ቤት እውን ኣብ ኣሰላልፋ ደረጃ እኳስ የፍልጠኒ ነይሩ።
ማለት ከምቲ ሁሉ ሶሻል ሚዲያ እውን ተናጊርዎ እዩ ብጣዕሚ ፈጣኒ ፍጥነት ኣለዎ ይሕልፎ እቲ እውቀቱስ በቃ ነንሕድሕዲኡ ለውግዖ ነንሕድሕዲኡ ካብ አንደበቱ ለውፅኦ ነገራት ንዓየ ይስሕቡን እዮም ወዲ 14 ዓመት ኮይኑ ኣዶናይ ንዓየ ዝመኸሮ ከስታውስ ተለኹ ብጣዕሚ የበቃ ልድንቀሉ እና የድንቀኒ እዩ ኢለ ኣምን ይመኽረኒ ነይሩ ወዲ 14 ዓመት ኮይኑስ ንዓየ ንወላዲቱ መኺሩ ይመኽረኒ ነይሩ እና ናቱ ምኽሪ ንዓየ ብርታዓት እዩ በቃ አንድ ሕቆ እዩ በእውነት ኣዶናይ ማለት ንዓየ አንድ ሕቆ እዩ በእናትነት አንደበታቸው አነጋገራቸውና የሰውነት ሁኔታቸው ብዙ ነገርን ያሳብቃል። እንግዲህ እናቶች ልጆቻቸው እንዲሆኑባቸው አይደለም ትንሽ ችግር ሲያጋጥማቸው ምን ያህል እንደሚያዝኑ ሁላችንም እኔም እናንተም ተረዱታላችሁ ብዬ የማስበው ጉዳይ ነው። ለማንኛውም እንግዲህ እንዲህ አዝነው የተመለከትነው የኮንተንት ወይም ደግሞ የወጣት ኮንተንት ክሬተሩን አዶናይና ተደስተው ወደፊት እንግዲህ ከእስር ቤት ተፈቱ ሲያመሰግኑ የሚያሳይ ቪዲዮ አብረን ለመመልከት ያብቃን። እንግዲህ ወጣቶቹም እንደሚለቀቁ ተስፋ እናደርጋለን። ታዲያ ቤተሰቦቼ ከእንደዚህ አይነት ሀሳቦች ሳንወጣ በተለይ የዚህ የታዋቂው ጋዜጠኛ ሶፎንያስ የተመሳሳይ ጾታ ብዙ ሀሳቦችን እያስነሳ በየሰዓቱ በየቀናቱ እንግዲህ ይህ ነገር ከተመለከትንበት መስማት ከጀመርንበት ቀናት ጀምሮ የተለያዩ ሀሳቦች በተለያዩ የማህበራዊ ድረገጽ መተግበሪያዎች እንደሚጋሩ ነግሬያችኋለሁ። ግን ልብ ያላሉና ትኩረት ያልሰጠነው አንድ ጉዳይ አለ ብዬ አስባለሁ። ምንድነው ጉዳዩ? ቪዲዮን ተመልክተን እንመለስ። መቼም እናንተም ልጆች ናችሁ እኔም ባልቴን ነኝ አልኳቸው። አሁን ስራቸው አውልቂ ሱሪሽ ነው ስተራ ተጠቃሚ ነኝ ብዬ አመሰጋው ሊጋሪገት ከይናውን አሳያቸው። ከይናውን ሳሳያቸው አይ እንዲልን ሞት አንድ ያለን ሽራ ይመጣው ነው አሉኝ ሲሉኝ አሁን ቃል አረገኝ በስ ያረገኝ አንሳ አሁን ያን ሐሳው ተከራኝ ሲገናኝ ያንኛው ደግሞ ሀበሩ ያንኛው ሰጥቶ ደግሞ ያን ደግሞ እንትን ሲል ይደከምኩኝ ናሴ 21 ላይ 12 ሰዓት መጡ። ከዛ ግቢ ያለኝ አንዱ እሺ ብዬ ነው የገባሁት። ለካ መጠቀም ነው የፈለገው 14ቱም እየተፈራረቁ ገባሽ ልጆቼ አንዱ ሲመጣው አንዱ ብስኩት ይሰጠዋል አንዱ ጁስ ይሰጠዋል እየተፈራረቁ ከጧት እስከ ማታ ድረስ 10 ሰዓት ድረስ ግንጥልጥል አድርገውኝ እንደዶሮ መጨረሻ ፌንት ስበላባቸው ተተውኝ ወደ ተሳሳቁ ስተኛ ያን ይመጣብኛል ታየልብኛል አቃጭኛል ያው ጆሬ እንደዛው ዱዱዱዱ ነው የሚልብኝ ስተኛ መቅረት አለባቸው ብዬ ከማስባቸው ነገሮች መካከል አንዱ ሐሳብ ምን መሰላችሁ? እንግዲህ የሆኑ ነገሮች መስተካከል ያለባቸው ወይም ደግሞ ሁላችንንም እንደ ማህበረሰብ የሚመለከቱ ጉዳዮች በአንድ ወቅት ይወጡና መነጋገሪያ ከሆኑ በኋላ ለጥቂት ሳምንታት ወይም ለ15 ቀን ወይም ደግሞ ግፋቢ ለወር ለሁለት ወራት ከተነጋገርንባቸው በኋላ እንዘነጋቸዋለን። ሌሎች አነጋጋሪ ጉዳዮች ይመጣሉ። ያው እነዛ ነገሮች ዝም ብለው ይታለፋሉ፣ ይረሳሉ ማለት ነው። በተለያዩ ጊዜዎች የተለያዩ ታዋቂ ሰዎችም ሆኑ እንግዲህ በተሰሩና በተጋሩት ቪዲዮ አይነቶች እንዳሳዘኝነታቸው ሼር እንደመደረጋቸው መጠንና በህዝቡ እንደመድረሳቸው መጠን የተለያዩ ሴቶቻችን የበደል ዜናዎችንና እስከ ሞትም የሚያደርሱ የተለያዩ በደል ደርሶባቸው ያለፉ እህቶቻችንን እናቶቻችንን ተመልክተናል። ታዲያ ከዚህ የግብረ ሰዶም ወይም ደግሞ የተመሳሳይ ጾታም አነጋጋሪና መፍትሄ ልንሰጠው የሚገባ ዜና እና መረጃ እንደመሆኑ ወይም ደግሞ ማጥፋትና መቀነስ ያለብን ጉዳይ እንደመሆኑ ከዛም በማይተካከል ወይም ደግሞ በማይተናነስ መልኩ እነዚህ ሴት እህት እናቶቻችን ላይ የተለያዩ ግፍ የሚፈጽሙ ሰዎች ፍርዳቸው ሊሰጣቸው ይገባል። ወይም ደግሞ ሴቶች እናቶቻችን እህቶቻችን እድሉ አግኝተው ድምጻቸውን በማህበራዊ ድረገጽ ያጋሩትም ሆነ በር ተዘግቶባቸው ድምጻቸውን ለማጋራት እየታፈኑ በየቤቱ እንደዚህ በደል ደርሶባቸው እንግዲህ በደላቸውንና ስቃያቸውን አፍነው ቁጭ ላሉ እህት እናቶቻችን ድምጽ ልንሆናቸው ይገባል። እንግዲህ እንደዚህ አይነት የሴት ጥቃቶቻችንም ወይም ደግሞ የተለያዩ በሴቶች ላይ የሚደርሱ በደሎችን ግፎችን ዝም ብለን ልናልፋቸው አይገባም። ብናስታውሰው
ወይም ደግሞ ብናስታውሳቸው እነዚህ ምስኪኖች ምን ይመስላችኋል ለማለት ያክል ነው ቪዲዮ የተመለከትነው ቤተሰቦቼ። እናንተስ በእንደዚህ አይነት ሐሳብ አስተያየት ምን አላችሁ? ወይም ደግሞ በእንደዚህ አይነት ቪዲዮዎች ላይ ምን አይነት ሐሳብ አስተያየት አላችሁ? ኮሜንት ሴክሽን ላይ ሐሳባችሁን ጻፍ አድርጉልኝ። ሐሳባችንን ስንሰጥ ስናወራ ስንወያይ የመፍትሄ ሐሳቦችን እናመነጫለን ማለት ነው። አይ ምላስ አላት ግን የምትበላቀጥ አይደለችም። ከአበሻ ባህል የወጣ ነገር አላረገችም። መዋሸት አልችልም። ከአበሻ ባህል የወጣ ነገር እየመጣች የምታደርግ ልጅ አይደለች። ስለዚህ ይደብራል። እንደዚህ አሁን እነሱ ምናምን ቲክታከር አይደለች እሷ። በነገራችን ላይ ቲክታከር አይደለችም። ስለዚህ ያንን ነው ምለው። ያ ትንሽ ብትገረፍ ጥሩ ነበር። አይ ቲክታከር አይደለች። እዛ ቦታ ላይ ለብስ አልተገኘች። የትም ቦታ ላይ የተበላቀጠ ልብስ እኔ አንድ ቀን ሊያ ላይ አይቻላቅም። የተበላቀጠ ልብስ አላየው። ስለዚህ ምንም እንትን የሚል የለም። ያ ቤተሰቦቼ ቪዲዮቹን እንደወደዳችኋቸው አልጠራጠርም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮቹን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁና ቻናሌን ሰብስክራይብ ያላደርጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማሳወቅ ነገ ጥሩና የተሻሉ ማራኪ ስራዎችን ይዤ እንደመጣ አበረታቱኝ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ ድረስ ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ እስከምንገናኝ ቸር ቆዩልኝ። ይመቻችሁ። ቴንክ ዩ